የህወሓትን አካሄድ በመቃወም የእርሱ ጫማ እየሰፋው አንዳንዴም እየጠበበውና ጣቱን ይዞት ተረከዙን ስለሚለጠው ባይሆነው እንኳን የረገጠውን ረግጦ ባለፈበት አልፎ የትግራይን ህዝብ ከጭቆና ነፃ ያወጣል የሚል ተስፋ በነበራቸው ሰዎች ዘንድ እንኳንም ተመሰረተ ሲባልለት የነበረውና በአንጻሩ ሌላው ህወሓት ለዚያውም ከህወሓት የከፋ አመለካከት ያለው ነው እየተባለ የውግዘት ድንጋይ ሲወረወርበት የነበረው ባይቶና የተባለ ተቃዋሚ ፓርቲ በሊቀመንበሩ አማካኝነት ሰሞኑን የተነገረው ንግግር አስደንጋጭ ከመሆን ባለፈ ለመጪውም ጊዜ ስጋት እየፈጠረ ነው ተባለ። በተለይ ስለ ጽምዶ ሲነሳ ስማቸው ተደጋግሞ ከሚነሳው ኦነግና ፋኖ ባሻገር አልሻባብ ከትግራይ ህዝብ ጎን መሆኑ ተረጋግጧል የሚለውንና በህወሓት የፖለቲካና ወታደራዊ ከፍተኛ አመራሮች በአክሱም ከተማ ሲያካሂዱት የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የምኞቱን ያህል ተንፍሶ የእቅዱን ያህል ጓጉቶ ስምሪት የሰጠውን ሻዕቢያ ሂደቱን አስገምግሞ መጠናቀቁንና ያሳለፈውን ውሳኔ የተመለከተ ልዩ መረጃ በትንታኔ ይዘናል፣ እንመለከተዋለን። ኢትዮጵያ በቅርቡ ተግባራዊ ያደረገችውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ተከትሎ ጥቅም ላይ እንዳይውሉ የተከለከሉ የአንድ ጊዜ ብቻ አገልግለው ከሚጣሉ የፕላስቲክ ምርቶች መካከል በልዩ ሁኔታ መፈቀድ ያለባቸውን ለመለየት መረጃዎች እየተሰበሰቡ እንደሆነ የኢትዮጵያ የአካባቢ ጥበቃ ባለስልጣን አስታወቀ። በፒራሚድ የሽያጭ ስልትና በገንዘብ ማጠብ ወንጀል ተከሰው የጥፋተኝነት ውሳኔ የተላለፈባቸው ተከሳሾች ላይ ፍርድ ቤቱ ስለሚሰጠው የቅጣት ውሳኔ ለመምከር ለሚያዝያ 14 ቀን 2018 ዓ.ም ቀጠሮ መስጠቱ ተሰማ። የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን የኢራን የውጭ ጉዳይ ሚኒስትር አስታወቁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ የተሰናዳው የአርብ ሚያዝያ 8 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። የኢትዮጵያ አየር መንገድ በአንድ ዓመት 4 የአየር ማረፊያዎችን ግንባታ አጠናቅቄ ወደ ስራ ልገባ ነው ሲል አስታወቀ። ተቋሙ የሀገር ውስጥ በረራ መዳረሻዎችን ለማስፋፋት በትኩረት እየሰራ መሆኑንና ለአብነትም የቦሌ ዓለም አቀፍ አየር ማረፊያ የመንገደኞች ማስተናገጃ አቅም በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን ለማስተናገድ በሚያስችል ደረጃ ላይ መድረሱ ተሰምቷል። ወደ ስራ የሚገቡት 4ቱ የትኞቹ አየር ማረፊያዎች እንደሆኑ በስም ባይጠቀስም 80ኛውን ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ ከዓለም አቀፍ በረራዎች በተጨማሪ ለሀገር ውስጥ አገልግሎት ልዩ ትኩረት መስጠቱንም አስታውቋል። ተቋሙ በአሁኑ ወቅት ያሉትን 23 የሀገር ውስጥ መዳረሻዎች እስከ ፈረንጆቹ 2040 ድረስ በእጥፍ በማሳደግ 47 ለማድረስ ማቀዱን አመልክቷል። ይህ እቅድ የአየር መንገዱን ተደራሽነት ከማስፋፋት ባለፈ የሀገሪቱን የቱሪዝምና የንግድ እንቅስቃሴ ለማቀላጠፍ አይነተኛ ሚና እንደሚኖረው የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው መናገራቸውን የዘገበው አሃዱ ነው። ለሰባተኛው አገራዊ ምርጫ 522 የረዥም ጊዜ ምርጫ ታዛቢዎች የቅድመ ምርጫ ሂደትን እንዲከታተሉ ማሰማራቱን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ተናገረ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በግንቦት ወር ለሚደረገው አገራዊ ምርጫ የቅድመ ምርጫ ሂደቶችን እየታዘብኩ ነው ብሏል።
ለሰባተኛው ሀገራዊ ምርጫ በድምፅ መስጫ ቀን አገሪቱ ያሉ የምርጫ ክልሎችን የሚሸፍኑ ታዛቢዎችን ምልመላ እያደረጉኝ ነኝ ያለው የቅድመ ምርጫ ዝግጅትን በተመለከተም ሲናገር የሲቪክ ምህዳሩ የመራጮች ትምህርትን መሰል ያሉ ቅድመ ምርጫ ሂደቶችን ለምርጫ ህብረት እየታዘበ ነው ብሏል። ለሰባተኛው ሀገራዊ ምርጫ በድምፅ መስጫ ቀን በሀገሪቱ ያሉ የምርጫ ክልሎችን የሚሸፍን የታዛቢዎች ምልመላ እያደረገ እንደሚገኝና የቅድመ ምርጫ ዝግጅትን በተመለከተም የሲቪክ ምህዳሩን የመራጮች ትምህርትን መሰል ያሉ የቅድመ ምርጫ ሂደቶችን ምርጫ ለህብረት እየታዘበ ነው ተብሏል። እንዲሁም ፓርቲዎች ለምርጫ ቅስቀሳ የተሰጣቸው የአየር ሰዓትን በተመለከተ የሚዲያ ክትትል እያደረኩ ነው ያለው ህብረት ለምርጫ ባለሙያዎችን በማሰማራት እየተሰጠ ያለው መገናኛ ብዙሃን የምርጫ ዘገባ ሽፋንን በመከታተል የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ሪፖርት እያዘጋጀ መሆኑን ዋና ዳይሬክተሩ አቶ አበራ ኃይለማርያም ገልጸዋል። በድምፅ መስጫ ቀን የሚታዘቡ 5000 ታዛቢዎችን እየመለመለ መሆኑን በቅድመ ምርጫና ድህረ ምርጫ ዙሪያ የነበረውን ሂደት በማጠቃለያው ሪፖርትም ይፋ የሚደረግ ይሆናል ተብሏል። የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሃጫሉ ሸለመ በተለያዩ ምክንያት ከሰራዊቱ ወጥተው የነበሩና በፈቃደኝነት በይቅርታ ወደ መከላከያ ሰራዊት ከተመለሱ የሰራዊት አባላት ጋር በሁርሶ ማሰልጠኛ ማዕከል ተወያይተዋል። ሌተናል ጀነራል ሃጫሉ ሸለመ መንግስትና ተቋሙ ሀገርን በክብር ለሚያገለግሉ ጽኑ ቁርጠኝነት ላላቸው ጀግኖች የምህረት እጁን በመዘርጋት በማንም የማትደፈር አገር በመገንባት በጽናት እየሰራ መሆኑን ለተመላሽ የሰራዊት አባላት ገልጸውላቸዋል። በተለያዩ ምክንያት ከሰራዊቱ ተለይተው የቆዩ ተመላሽ የሰራዊቱ አባላት ወደ ተቋማቸው መመለሳቸው የተሳሳቱትን መንገድ በመተው ለሀገራቸው ዳግም ለማገልገል ያሳዩት ፈቃደኝነት የቁርጠኝነት ማሳያ ነው ብለዋል። ሌተናል ጀነራል ሃጫሉ ሸለመ ሰራዊቱ አሁን ላይ በትጋት በትዕግስትና በከፍተኛ ታማኝነት ሀገራችንን በማገልገል ለትውልድ የሚያኮራ ታሪክ እየጻፈ ስለመሆኑም አስገንዝበዋል። ተቋሙ ይቅርታ ሲያደርግላችሁ እናንተ ደግሞ እጅግ የሚያኮራ ተግባር ፈጽማችሁ በውጤት ተቋማችሁን መካስና እስከ መስዋዕትነት ለማገልገል ለራሳችሁ ቃል ልትገቡ ይገባል ሲሉ ጀነራል መኮንኑ አስረድተዋል። ሌተናል ጀነራል ሃጫሉ ሸለመ ተቋሙ ምልስ የሰራዊት አባላትን በምህረት ሲቀበል በተደነገጉ አሰራሮችና መመሪያዎች መሰረት ሁሉንም የሚገባቸውን ጥቅሞችና መብቶች እንደሚያገኙ ታሳቢ ያደረገ መሆኑን ጠቁመው ለተግባራዊነቱም ተቋሙ በትኩረትና በተጠናከረ ሁኔታ እየሰራ እንደሆነ ገልጸዋል። የኢትዮጵያ ሰራዊት ከጥንት ጀምሮ እስከ ዛሬ ድረስ የአገር ፍቅር የጀግንነትና የመስዋዕትነት አደራ የተሸከመ መሆኑን የገለጹት ሌተናል ጀነራል ሃጫሉ ሰልጣኞቹ ተልዕኳቸውን በታማኝነትና በኃላፊነት መወጣት እንዳለባቸውም አመላክተዋል። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁና ወደ ቀሪው ዜና ላሻግራችሁ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ መሆኑ ተሰማ። ኢትዮጵያ በቅርቡ ተግባር ያደረገችውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ተከትሎ ጥቅም ላይ እንዳይውሉ የተከለከሉ የአንድ ጊዜ ብቻ አገልግሎት ከሚጣሉ የፕላስቲክ ምርቶች መካከል በልዩ ሁኔታ መፈቀድ ያለባቸውን ለመለየት መረጃዎች እየተሰበሰቡ እንደሆነ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ አዋጁን ለማስፈጸም የሚያግዝ መመሪያ በማዘጋጀት ላይ እንደሚገኝና ተቋማት በልዩ ሁኔታ እንዲፈቀዱላቸው የሚፈልጓቸውን የፕላስቲክ ምርቶች ለይተው እንዲያቀርቡ የጊዜ ገደብ የተሰጣቸው መሆኑ ተመላክቷል። በዚህ ሂደት በሱፐርማርኬቶችና በመገበያያ ስፍራዎች ህብረተሰቡ እየተጠቀመባቸው የሚገኙ ምርቶች በአዋጁ አንቀጽ 14 ንዑስ አንቀጽ 6 ላይ በተቀመጠው ድንጋጌ መሰረት ይህ ልዩ ሁኔታ የፕላስቲክ ከረጢቶችን እንደማይመለከት የተገለጸ ሲሆን የፕላስቲክ ከረጢቶችን በልዩ ሁኔታ ማስገባትም ሆነ መጠቀም በጥብቅ የተከለከለ በመሆኑ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች ላይ የሚወሰደው እርምጃ በአስተዳደራዊ ውሳኔ የሚቋጭ ቢሆንም የፕላስቲክ ከረጢቶችን ማምረት፣ መጠቀም፣ መሸጥ፣ ወደ ሀገር ውስጥ ማስገባትና ማከማቸት የወንጀል ተጠያቂነትን እንደሚያስከትል የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲሁን አለሙ ነገሩኝ ያለው አሃዱ ነው።
በፒራሚድ የሽያጭ ስልትና በገንዘብ ማጠብ ወንጀል ተከሰው የጥፋተኝነት ውሳኔ የተላለፈባቸው ተከሳሾች ላይ ፍርድ ቤቱ ስለሚሰጠው የቅጣት ውሳኔ ለመምከር ለሚያዝያ 4 ቀን 2018 ዓ.ም ቀጠሮ መስጠቱ ተሰማ። በተከለከለ ፒራሚድ የሽያጭ ስልት ተጠቅመው ከ40 ሚሊዮን ብር በላይ ለግል ጥቅም በመዋል የተከሰሱ ግለሰቦችና አንድ ድርጅት ላይ የፌዴራል ከፍተኛ ፍርድ ቤት የጥፋተኝነት ውሳኔ የተላለፈባቸው ሲሆን ከዚህ ውሳኔ ያበቃቸው የወንጀል ድርጊት የፒራሚድ ስልት መዘርጋት፣ ቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበር የአልሚ ምግብ አስመጭነት ፈቃድ ቢኖረውም አባላትን በመመልመልና በሰንሰለት ውስጥ በማስገባት ተገቢ ያልሆነ ክፍያ ሲሰበስብ ቆይቷል። ሐሰተኛ ገለጻና ማታለል፣ አባላቱ አዳዲስ ሰዎችን በሰንሰለት ውስጥ ሲያስገቡ የገንዘብ ጉርሻ፣ የመኪና ሽልማትና የውጭ ሀገር ጉዞዎችን እንደሚያገኙ በማስመሰል ተግባራዊ ሲያደርጉ ነበር። የገንዘብ ማጠብ ወንጀልን በተመለከተ ተከሳሾቹ ከወንጀል ድርጊት ያገኙትን 40,507,996 ብር በኢትዮጵያ ንግድ ባንክ እና በወጋገን ባንክ በማንቀሳቀስ ህጋዊ አስመስሎ ለማቅረብ በመሞከራቸው በገንዘብ ማጠብ ወንጀል ተከሰዋል የሚል ነበር። በዚህ አግባብ ጥፋተኛ የተባሉት ቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበር ሚስተር ዲዮንግ ጋንግ እና አቶ ቴዎድሮስ በቀለ፣ ወይዘሮ ሱአዳም ሙክታር ሲሆኑ የፍርድ ቤቱ ውሳኔን በተመለከተ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት አቃቤ ህግ ያቀረበውን የ16 ተደራራቢ ክሶችን መርምሮ ተከሳሾቹ ጥፋተኛ መሆናቸውን ማረጋገጡና ጥፋተኛ በተባሉት ላይ ፍርድ ቤቱ በሚጥለው ቅጣት ውሳኔ ላይ ለመምከር ለሚያዝያ 14 ቀን 2018 ዓ.ም ቀጠሮ መያዙን ሞርስ ሰምቷል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁ በትንታኔ ወደምንመለከተው ዜና አሻግራችኋለሁ። የህወሓትን አካሄድ በመቃወም የእርሱ ጫማ እየሰፋ አንዳንድ የሚየጠበበውና ጣቱን ይዞ ተረከዙን ስለሚለጣው ባይሆነው እንኳን የረገጠውን ረግጦ ባለፈበት አልፎ የትግራይን ህዝብ ከጭቆና ነፃ ያወጣል የሚል ተስፋ በነበራቸው ሰዎች ዘንድ እንኳንም ተመሰረተ ሲባልለት የነበረውና በአንጻሩ ሌላው ህወሓት ለዚያውም ከህወሓት የከፋ አመለካከት ያለው ነው እየተባለ የውግዘት ድንጋይ ሲወረወርበት የነበረው ባይቶና የተባለው ተቃዋሚ ፓርቲ በሊቀመንበሩ አማካኝነት ሰሞኑን የተናገረው ንግግር አስደንጋጭ ከመሆን ባለፈ ለመጪውም ጊዜ ስጋት የፈጠረ ነበር ይላሉ የሞርስ ምንጮች። ስጋት የገባቸው ወገኖች ነገሩት ያሉትን ጠቅሰው ተጨማሪ አለ። የባይቶና ሊቀመንበር አቶ ኪዳነ አልሻባብን ጨምሮ ሌሎች የአገር ውስጥና የአጎራባች ሀገራት ታጣቂዎች ከትግራይ ህዝብ ጎን መቆማቸውን በእርግጠኝነት መናገራቸውን ተከትሎ ጽምዶ ተብሎ ቀደም ሲል ህወሓትና ሻዕቢያ ታሪካዊ ጠላቶች ከሚሰፍሩላቸው ቀለብ ፍርፋሪ የሚጥሉላቸውን አስተባብረው ኢትዮጵያን የማወክና የማጥቃት ሴራ ጎንጉነው እንደነበር በማስታወስ ይህ ድርጊት ምስጢሩ የገባቸው አንዳንዶች ከጽምዶው በማፈንገጥ ላይ ነበሩ። አሁን ደግሞ ባይቶናው ሊቀመንበር በተለይ ኦነግና ፋኖን ጨምሮ አልሻባብ ጭምር ከትግራይ ህዝብ ጎን ነው ሲሉ መናገራቸው በስልጣን ጥም ከሰከረው ህወሓትና ለጥፋት ስምሪት ከሚሰጠው ሻዕቢያ ጋር ግንኙነት ቢኖረው እንጂ እንዴት ከትግራይ ህዝብ ጋር ከጎኑ ይቆማል ብሎ ማወጅ ህዝቡን ጉዳት ላይ ለመጣል ታስቦ ነው ወይ በማለት የሚጠይቁ አልጠፉም። ትናንት በህወሓት የከፋ አቋም አለው የሚሉ ወገኖች ዛሬ ላይ እንደሚያብራሩት በስልጣን ምኞት የናወዙ ኃይሎች ጦርነትና እልቂት፣ ውድመትና ኪሳራ የትግራይ ህዝብ ፍላጎት እንደሆነ ማሳየት ህዝቡን መናቅ ነው ይላሉ። አንተም ከህወሓት የከፋ አቋም አለው የሚሉ ወገኖች ዛሬ ላይ እንደሚያብራሩት በስልጣን ምኞት የናወዙ ኃይሎች ጦርነትና እልቂት፣ ውድመትና ኪሳራ የትግራይ ህዝብ ፍላጎት እንደሆነ ማሳየት ህዝቡን መናቅ ነው ይላሉ። አያይዘውም መናቅ ብቻ ሳይሆን ትናንት በህወሓት እምቢተኝነት ልጆቹን የተነጠቀው የትግራይ ህዝብና አካላቸው ጎድሎ የጦር ጉዳተኛ በመሆን የልጅነት አበባቸውን ያጡ ታዳጊዎችና ወጣቶች ላይ የደረሰው ሰብአዊ ኪሳራ ትምህርት ሳይሆን ለሌላ እልቂት እንደ አልሻባብ ካሉ የምስራቅ አፍሪካ ሀገራትን ከሚያወቁና
በባህር ላይ ወንበድና ወደር ያልተገኘላቸውን ታጣቂዎች ከትግራይ ህዝብ ጎን ናቸው ብሎ ማለት ዓለም አቀፍ ሽብርተኝነትን መደገፍና መተባበር ነው በማለት ያስረዳሉ። ባይቶና በኢትዮጵያ ህግ መሰረት ለዚህ ንግግሩ በህግ ሊጠየቅ እንደሚገባ የሚያሳስቡት የህግ ባለሙያዎች ትግራይ ህዝብ ጉያ ውስጥ ተደብቆና በስሙ እየማሉና እየተገዘቱ ግን በጦርነት ህይወቱን እንዲያጣ መመኘት የሚበጅ አለመሆኑን ባይቶና ከህወሓት ሊማር ይገባ እንደነበር በማስታወስ በህግ አደብ ማስያዝ ግን ተገቢ ነው ይላሉ። ባይቶና አሁን አመልጦት ሳይሆን የአልሻባብ ጋር ተባባሪነት እንዳለው መናገሩ ቀደም ሲል የተመሰረተውን ጽምዶ በዋናነት የሚመራው ሻዕቢያ መሆኑና በፋይናንስና በሎጂስቲክስ ድጋፍ የሚደረገውም ከግብጽ መሆኑን የሚጠቅሱ የአካባቢው ጉዳይን በንቃት የሚከታተሉ ፖለቲከኞች ይህ በባይቶና ሊቀመንበር የተነገረው ጉዳይ ቀላል አይደለም። የሻዕቢያ ጽምዶን መፍጠርና የጥምረቱ ጠርናፊ መሆን አንድ ጉዳይ መሆኑ ይያዝና በምጽዋ ከሚገኙ ጥቂት ደሴቶች ለአልሻባብ መቀመጫ ፈቅዶ የሰጠው ሻዕቢያ መሆኑን ሁለት እንበልና ኢትዮጵያ በቀይ ባህር ላይ መውጣት የለባትም ከሚለው የግብጽና የአስመራ የሴራ ስምምነት አልሳካ ካላቸው ወዲህ በዚህ ሳምንት ካይሮ የቴክኒክና ስልጠናና የተለያዩ ኢንቨስትመንት ስራዎችን በአስመራ ለማከናወን አዟን ጠቅልላ አስመራ ልትገባ መሆኑን በመጥቀስ የልማት ስራዎችን በጋራ ለመስራት ሁለቱ ሀገራት ተስማሙ የሚል ዜና አየሩን እንዲሞላው ማድረጋቸውን ሶስት ብለን ስንይዝ ኢትዮጵያን ማወክና ማጥቃት የሚችል ኃይል በሰሜን አቅጣጫ ከአስመራ ዋና ቤዙን አድርጎ አሁን የህወሓት የፖለቲካ አመራሮች በሚንፈላሰሱበት የትግራይ ሰሜናዊ በር አስገብተው በማስቀመጥ እንደ ጽምዶው እቅድ ችግር ፈጣሪ መሆኑ አይቀሬነቱን ይጠቁማል በማለት ይተነትናሉ። የትንታኔው ማጠናከሪያ ቀደም ሲል የተፈጠረው ጽምዶ መኖር ብቻ ሳይሆን አሁን በባይቶናው ሊቀመንበር የተነገረውን መጥቀስ ይቻላል ይላሉ እኒሁ አካባቢውን ጉዳይ በንቃት የሚከታተሉ ፖለቲከኞች። ከባይቶናው ሊቀመንበር አቶ ኪዳኑ የአልሻባብ ተባባሪነትን የሚያበስር ዜና ተሰምቶ ሳያበቃ በቅደም ተከተል ይገለጽ የተባለን ያህል በሚያስመስል ሁኔታ በህወሓት የፖለቲካና ወታደራዊ ከፍተኛ አመራሮች በአክሱም ከተማ ሲያካሂዱት የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የምኞቱን ያህል ተንፍሶ የእቅዱን ያህል ጓጉቶ ስምሪት የሰጠውን ሻዕቢያ ሂደቱን አስገምግሞ ተጠናቀቀ ተብሏል። ማዕከላዊ ኮሚቴው በስብሰባው ማብቂያ ላይ በትግራይ ክልል ያለውን የፖለቲካዊ ሁኔታ የሚቀይሩ ውሳኔዎችን ያሳለፈ ሲሆን ውሳኔውን በመግለጫ ደረጃ በተለያዩ ቋንቋዎች ጽፎ የሚያዘጋጅ 7 አባላት ያሉት ኮሚቴ መቋቋሙን የሚያስረዱት የሞርስ ምንጮች በእንግሊዝኛ በአረብኛ ቋንቋዎች መጠቀምን አስምሮበታል ይሉና አረብኛው የተፈለገው ለሱዳኑ አልቡርሃንና ለካይሮ አልሲሲ በአድራሻ የሚጻፍ በመሆኑ ነው መባሉን ሰማን ብለዋል። ያረጋገጡበትን መረጃ መጥቀስ ባይወዱም አያይዘውም አረብኛው ያስፈለገው ግን የአፍሪካ ህብረት የሥራ ቋንቋ ስለሆነ ነው የሚል ማደናገሪያ ተጠቀሙ መባሉንም ደርሰንበታል ይላሉ። ማዕከላዊ ኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እንደማይቀበል በይፋ ያስታወቀ ሲሆን በፌደራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በማፍረስ ወደ ቀድሞው አቋም ለመመለስ መወሰኑ ተገልጿል። ስልጣን ጥም ሰው እንዲህ ይሆናል ወይ የተባለላቸውና በብዙዎች ዘንድ በአደንዛዥ እጽ ጉዳት እንደደረሰበት የአእምሮ ህመምተኛ እኮ ያደርጋቸዋል እየተባሉ በጀነራል ታደሰ ደጋፊዎች የሚወረፉት ዶክተር ደብረጽዮን ክልሉን በፕሬዝዳንትነት እንዲመሩ በማዕከላዊ ኮሚቴው ሐሳብ ቀርቧል። ስብሰባው ካለቀ በኋላ ሐሳብ ሳይሆን መቅረብ የነበረበት የግድ ያለው አማራጭ የእርሱ ፕሬዝዳንት መሆን ብቻ ነው በማለት ቆረጥ ያለ አቋም መንጸባረቅ ሲገባው ይህ አልሆነም በማለት ቅሬታቸውን ለተወሰኑ ሰዎች ሲናገሩ ተሰምተዋል። ፕሪቶሪያው የሰላም ስምምነት አግባብ የተደራጀው በስራ ላይ የሚገኘው የትግራይ ጊዜያዊ አስተዳደር እንዲፈርስ በአብላጫ ድምፅ ተወስኗል።
39 ድጋፍ 4 ተቃውሞ 2 ድምፀ ተአቅቦ አግኝቶ እነማን እንደተቃወሙ ወይም ሁለቱ ተአቅቦ የማን እንደነበር የተጠየቁት የሞርስ ምንጮች ለመግለጽ ፈቃደኛ ሳይሆኑ ቀርተዋል። ከሚያዝያ 10 ቀን 2018 ጀምሮ ሁሉንም አይነት ሲቪል ወታደራዊና ተቋማዊ ተቃውሞና አመጽ ዘመቻ ለመጀመር እና ድምጽ ለማሰማት መወሰኑንም ለማወቅ ተችሏል። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። አምባሳደር ሚካኤል ሎተን በሀርጌሳ የመጀመሪያው እስራኤል አምባሳደር ሆነው መሾማቸውን ተከትሎ የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። ሎተም ከዚህ ቀደም በኬንያ እስራኤል ባለሙሉ ስልጣን አምባሳደር ሆነው ማገልገላቸውን የህይወት ታሪካቸው ያሳያል። ሹመቱ የተደረገው እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያዋ ሀገር ከሆነች በኋላ ነው። የሶማሊያ ፌዴራል ዴሞክራሲያዊ ሪፐብሊክ እስራኤል ለሶማሌላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃ የሶማሊያ ውጭ ጉዳይ ሚኒስቴር መግለጫ አውጥቷል። በመግለጫውም ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሎታል። ሶማሌላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር የሚጥስ መሆኑን ገልጿል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአረብ ሊግና ኢስላማዊ ትብብር ድርጅት እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩ ጥሪ አቅርቧል። የሞቃዲሾ መንግስት የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀምም አረጋግጧል። በሊባኖስ የተደረገውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን የኢራን የውጭ ጉዳይ ሚኒስትር አስታወቁ። እንደ ሚኒስትሩ ገለጻ የተኩስ አቁም ስምምነቱ ባለበት ጊዜ ሁሉ ማንኛውም የንግድ መርከብ ያለ ምንም እንቅፋት በወሽመጡ ማለፍ ይችላል ብለዋል። ኢራን ጊዜያዊ የተኩስ አቁምን እንደማትቀበልና ይልቁንም በመላው ቀጣናው ለተቀሰቀሰው ጦርነት ዘላቂ መፍትሄ እንዲመጣ እንደምትፈልግ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ገልጸዋል። ይህ ውሳኔ በዓለም አቀፍ የንግድ እንቅስቃሴ ላይ ያለውን ውጥረት ያረግባል ተብሎ ይጠበቃል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የኢራን ብሔራዊ ቡድን በ2026 የዓለም ዋንጫ ላይ እንደሚሳተፍ በይፋ አረጋገጡ። ፕሬዝዳንቱ በሰጡት ማብራሪያ የኢራን ብሔራዊ ቡድን በውድድሩ ላይ ተገኝቶ ሀገሩንና ሕዝቡን መወከል እንዳለበት አጽንኦት ሰጥተዋል። በመካከለኛው ምስራቅ ያለውን ወቅታዊ ውጥረት አስመልክተውም ውድድሩ ከመጀመሩ በፊት ነገሮች ሰላማዊ እንደሚሆኑና ሁኔታዎች እንደሚረጋጉ ተስፋ አለኝ ብለዋል። ኢራን መካፈሏ እርግጥ ነው ያሉት ኢንፋንቲኖ ስፖርት የህዝቦች መገናኛ ድልድይ መሆኑን በድጋሚ አስመስክረዋል ተብሎላቸዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መድረሱን ወደ እናንተ መምጣቱን ለማስታወስ ደግሞ የደወል ምልክቱን ተጫኑት ብሏል ኤዲሲው። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የአርብ ሚያዝያ 8 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዛው ድረስ ጤና ይስጥልኝ።